ተረትና ምሳሌ ማዳመጥበት ጊዜ የለኝ። አንተም እኔም እውነቱን እናውቀዋለን። ስማኝ፣ የአሁን ፖሊሶች የኔና አንተን ጭንቀት ሔዋን ከባድ አደጋ ደረሰባት። ሩዛና አቶ መሰለ አንድ ላይ በመሆንም አሳገቷት። ሩዛ እንደወጣችም አልተመለሰችም። በተደጋጋሚ ስልኳም ሲደወልላት ምንም ነገር ስልኳን የሚመልስ የለም። እናም ዴብና ሩዛ ላልተስማሙ አሁን ላይ ሩዛ እሷን መበቀል ትፈልጋለች። ምክንያቱም ደግሞ ሔዋን ናትኝ አሁን ላይ እያስቸገረችኛለች በማለት በተለይ ደግሞ ለአቶ መሰለ ሉሊትን እሷ እየመከረቻት ነው በማለት በመጀመሪያ ሔዋንን ማስወገድ አለብን፣ ከዛም በኋላ ሉሊት ሙሽራ ትወስዳለ በማለት አቶ መሰለንም ስትነግረው አቶ መሰለም ግዴታ እሷን ደግሞ ማገት ነበረበትና እንዲሁም ሔዋን እንድትዳገት ያደርጋል። ዴብና ሉሊትም ሔዋን በቀረችበት ሰዓት በተደጋጋሚ ወደ ስልኳ ሲደውሉ ስልኳ ግን ደግሞ በፍጹም አይሰራም ነበረ። እናም በመደንገጥ ለባንቴኑ ዴብም ይደውላል። ዴብም ለባንቴኑ ከደወለም በኋላ ሔዋን አንተ ጋለች ወይ ብሎም ሲጠይቀው ባንቴኑም ሔዋንን እንዳላያትና እንዲሁም ደውላለትም እንደማታውቅ ይነግራታል። ዴብም በጣም ይደነግጥና ቆይ ግን የት ልትሆን ትችላለች በማለት ራሱን ይጠይቃል። እንዲሁም ባንቴኑ በቃ አደጋ ደርሶባት ነው የሚሆን፣ ይህ የተረገመ ሰውዬ እሷን አግኝቷን ነው የሚሆን በማለት ይናገራል። እንዲሁም ሉሊት ቆይ ግን እንዴት እንደዚህ ሊሆን ይችላል በማለት ግራ ትጋባለች። ሔዋን አሁን ላይ የት እንዳለችም አይታወቅም። ሮዛም አሁን ላይ ከጀርባ ተንኮሏን እየሰራች ነው። እናም ዴብን ለማሸነፍ ወይም ደግሞ ዴብን ለመጣል ብትሞክርም ነገር ግን በተደጋጋሚ ነገሮች ሁሉ እየከሸፉባት ያስቸገሯትኝ አሁን ላይ ሮዛ ሔዋንን መበቀልና ሔዋንን ከህይወቱ ማጥፋት ከዛም በኋላ ወደ እኔ ይመጣል ብላም ስላሰበች ነበረ በተደጋጋሚ ሔዋንና እንዲሁም ዴብ እንዲጣሉን ብታደርግም ግን ደግሞ እሷ ግን ደግሞ አልተሳካላትም። ከባንቴኑ ጋርም ያላትን ነገር ባንቴኑም ዓይንሽን ላፈር ብሏታል። በፍጹም አንቺ በጣም መጥፎ ሰው ነሽ፣ እኔ እንደውም አንቺን እገልሽ ነበረ፣ ነገር ግን ደግሞ ያረገሽው ልጅ ያልሽው ልጅ አሳዝኖኝ ነው እንጂ ብሎም መልስ ብላት ነበረ። አሁን ላይ ሮዛ ግራ የገባት ነገር ግን ደግሞ ሔዋንን አሳግታ አሁን ሔዋን ከህይወቷ እንድትወጣላትም ስለምትፈልግ ባንቴኑ በጣም ተናዶ ለሔዋን ሲደውል በተደጋጋሚ የሔዋን ስልክም ሌላ ሰው ነበር ያነሳው። እናም ካሁን በኋላ ነግሬያችሁ ነበረ፣ አሁን ላይ ግን ተበቅያቸዋለሁ በማለት ይመልስለታል። ይህ ሰው አቶ መሰለ ነበረ። እና ባንቴኑም አቶ መሰለን ሔዋን የት እንዳለች ንገረኝ ሲለውም በመጀመሪያ ጊዜ ተው ብዬ ነበረ፣ ነገር ግን ደግሞ አንተም ሆነ ዴብ በፍጹም ልተው አልቻላችሁም። ስለዚህ የማደርገውን ነገር አድርጌያለሁ። እኔን ለካስ አታቁኝም ነበረ፣ ማስጠንቀቂያ ነግራችሁ ነበር በማለት እንግዲህ አቶ መሰለ ሔዋንን እንዳገታትና እንዲሁም ደግሞ በተደጋጋሚ ተዋትኝ ወይም ደግሞ ሉሊት ጋር አትግቡ፣ አይመለከታችሁም፣ ሉሊት የኔ ሙሽራ ነች በማለት እሷን ይዤ ሄዳለሁ ሲል ባንቴኑም ሆነ እንዲሁም ዴብ በፍጹም ይቺ ልጅማ አትሄድም፣ እኛ ያለች እንደዚህ ስትጫወተባት ማየት አንፈልግም። አንተ ለሉሊት ባል ሳትሆን ከአባትም በላይ ደግሞ በጣም ትልቅ ሰው ነህ። ስለዚህ ምን አይነት ጭንቅላት ቢኖር ነው ሉሊትን ባል ሚስት አድርገህ የምትቀጥለው በማለት በጣም ተናዶ ሲናገርም ተው በቃ እናንተ አይመለከታችሁም፣ ቤተሰቦቿ መርቀው ሰጥተውኛል፣ ስለዚህ እናንተ ደግሞ ምን ቤት ናችሁ በማለት ዴብና እንዲሁም ባንቴኑን እረፉ ብሏቸውም ነበረ። ነገር ግን ደግሞ ይህንን ማስጠንቀቂያ ያልሰሙት ወይም ደግሞ ምንም አያመጣም በማለት በተለይ ሔዋን አሁን ላይ አቶ መሰለን የፈለገ ነገር ማድረግ እንችላለን፣ ነገር ግን ደግሞ የሉሊትን ቤተሰቦች ይበቀልብናል። እናም ለሉሊት ቤተሰቦች ስንል በጣም ብዙ ነገሮችን መተው አለብን ብላም ብዙ ነገር ስትል ነበረ። ነገር ግን መጨረሻ ላይ ግን ሔዋንን አግቶ እናም ዴብ ደግሞ ሔዋንን ስለሚወዳትኝ ስለዚህ በእሷ ምንም ነገር አይጨክንም፣ እናም ሉሊትን ይሰጡናል በማለት ይህ የሮዛ ምክር ነበረ። ሮዛም አሁን ላይ ደስ ብሏታል። በተለይ ደግሞ ሔዋንን ተበቀልኩሽ፣ በህይወቴ ላይ በጣም ጣልቃ እየገባሽ በተለይ ደግሞ ትዳሬን አፈናቅለሽኛል፣ ይህ ደግሞ አንቺ ከመጣሽ ነው። እኔና ዴብ በተለይ ደግሞ ካረገዝኩለት በኋላ በጣም ጥሩንን እየኖርን ነበረ፣ ነገር ግን ደግሞ አንቺ ከመጣሽ ህይወታችን በጥብጠሸዋል። ስለዚህ ከመበጥበጥ ማልፈሽ ህይወቴን ጎዳና ላይ ልትጤ ነው።
እናም ይሄው እንግዲህ ከሱ ከተለየው እኔም ጎዳና እኔም ሆነ እናቴ ጎዳና መውደቃችን ነው ብላም ስትል ነበር። ስለዚህ ይሄ ነገር ደግሞ ያንቺ ስራ ነው፣ እናም ተበቀልኩሽ በማለት ለሮዛ ትነግራታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቦናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ዛሬ ምን ተፈጠረ በትንሿ ሙሽራና እንዲሁም ደግሞ በሔዋን ላይ? ሔዋንስ ማን አገታት? ማንስ ተበቀላት? እንዲሁስ ሮዛ አሁን ላይ ምን ላይ ደረሰች? ሮዛ በጣም ብዙ ነገር እያደረገች ነው። ነገር ግን ደግሞ ስታደርግም ነገሮች ሁሉ እየተስተካከሉላት አይደለም። የሆነ ነገር ልታደርግ ስትል ነገሮች ሁሉ ይከሽፉባታል። በዚህም ምክንያት በጣም እየተናደደችና እየተቃጠለችም እንደሆነ ሁላችንም እናውቃለን። ውድ ቤተሰቦች የደዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ቀጥታ ወደ ቪዲዮ። አቶ መሰለም ሔዋንን ይኸውልሽ አሁን ላይ ዴቭን ምሬልሻለሁ፣ ዳዊትን አልገለውም፣ ግን ደግሞ በዚህ ምትክ ደግሞ እኔ የምፈልገውን ነገር ስታደርጊ ነው ይህን ነገር የምተው ብሎም ይላታል። እናም ደግሞ ሔዋንም እሺ ምንድን ነው ንገረኝ፣ ምንም ነገር ቢሆን አደርጋለሁ፣ ብቻ ዴቭን እንዳትጎደው ብላም ትለዋለች። ማንም የሚያሸንፈኝ የለም፣ ይኸውልሽ ከነገርኩሽ ገንዘብ ምንም ነገር ቢቀር አጋድምልሻለሁ ብሎም ይላታል። ሔዋንም በጣም በመደንገጥ ይኸውልህ እኔ አንተ ባልከኝ ነገር ተስማምቻለሁ፣ ችግር የለውም፣ ገንዘብ ግን ሙሉ በሙሉ እኔ ከፍላለሁ ብላም ሔዋን ትለዋለች። አንቺ ይህን ነገር ብታፈርሽውና እንዲሁም ዳዊትን ብገለው አንቺ እንደገደልሽው ቁጠሪው ብሎ አቶ መሰለም ለሔዋን በተደጋጋሚ ይላታል። ሔዋንም ደግሞ ቆይ ግን አንተ ሰውዬ ምንድን ነው የምትለው? በቃ እኔ እኮ ተስማምቻለሁ ብያሃለሁ ብላም ትመልስለታለች። ግን አሁን ላይ ብልጣብልጥ ሆናለሁ ብትይ ይኸውልሽ እኔ የምታገስ ሰው አይደለውም፣ እናንተ እንደምታስቡኝ አይደለውም በማለት አቶ መሰለም ለሔዋን ማስጠንቀቂያ ይሰጣታል። ይኸውልሽ ብሩን ያልኩሽን ብር ሙሉ ለሙሉ ካልከፈልሽና እንዲሁም ደግሞ ልታጭበረብሪ ዳዊትን ከለቀኩትም በኋላ አሊካልሽ ግን አካድምልሻለሁ። እናም የሆነ ነገር ሆኖ እዛ ጋር እሱ ቢጎዳና ወይም ደግሞ ብገለው አንቺ እንደገደልሽው ቁጠሪው ብሎም ሔዋንን ይላታል። ሔዋንም ምንም አማራጭ ስለሌላትኝ በቃ አንተ ሰውዬ ባልከው ነገር እኮ ተስማምቻለሁ ብላም ትለዋለች። ይኸውልህ እኔ አንተ የምትፈልገውን ገንዘብ ሰጥቼህ አንተ ግን ደግሞ በምትኩ ዴቭን ካልሰጠኸኝ በቁሜ ነው የማቃጥልህ ብላ ሔዋንም በጣም ተናዳም ትነግረዋለች። አቶ መሰለም በጣም ይስቅና ቆይ ግን አንቺ ማንን እያወራች እንደሆነ አታቂም እንዴ ይላታል። እናም ማንም ሁን ግን ደግሞ ይኸውልህ አንተ የምትፈልገው ገንዘብ ነው አደለ? ያን ገንዘብ እሰጥሃለሁ። እኔ ደግሞ ዳዊት ምንም ሳይሆን እሱን ነው የምፈልገው በማለት ሔዋንም ትነግሯለች። አቶ መሰለም ግን ደግሞ ይመልስ